ሐዋርያት ሥራ ምዕራፍ 2 ከቁጥር 12 እስከ ቁጥር 16። ሁለተኛ ደግሞ የምናነበው የመጽሐፍ ቅዱስ ክፍል የሚሆነው ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እስከ ቁጥር 39 እንደዚህ ይላል። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉት ስላለው ስለ መንፈስ ቅዱስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። ወደ ሐዋርያት ሥራ ደግሞ እንሄድና ሁለተኛውን የምንባብ ክፍል አነባለሁኝ። ምዕራፍ 2 ቁጥር 12 ሁሉም ተገረሙና አመንትተው ወይም በሌላ ትርጉም ግራ ተጋብተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎቹ ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን በነቢዩ በኢዩኤል የተባለው ነው። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። በርዕስ ለመናገር ነው የቆምኩት። የምናገርበት ርዕስ የጥንታዊ ጴንጤቆስጣዊ ክርስትና አስተምህሮና ልምምድ የሚል ነው። የጥንታዊ ጴንጤቆስጣዊ ክርስትና አስተምህሮና ልምምድ፣ ዶክትሪኑና ፕራክቲሱ። ቅድም እዚህ ጋር ቁጭ ብዬ እያየው ነበርና እዚች የቆምኩባት መድረክ ፊት ለፊት የሙሉ ወንጌል ቤተክርስቲያን አርማ ይታያችኋል። አይ ቲንክ በየቦታው በየፖስታው ላይ ይሄንን አርማ እናገኛለን። እንደምታዩት ከስር ያለው መጽሐፍ ቅዱስ ነው። በቀኝ ደግሞ በኩል መስቀል ቆሟል እና በስተግራ በኩል ደግሞ ከላይ ወፍ እንደዚህ ቆማለች። አንዳንድ ቤተክርስቲያኖች ከላይ ወርታች ያረጓታል ወፏን። እኛ ደግሞ ከመጽሐፉ የሚወጣ መንፈሳዊ ልምምድ ማለት ነው። እነዚህ 3 ነገሮች ያው በክብ ውስጥ ያሉ ናቸው። ስለዚህ ይሄ እያንዳንዱ ዶክትሪን ነው የሚወክለው እና ዛሬ የምንነጋገረው ስለ ወፏ ነው። ወፏ ላይ ምንድነው ያላት አመለካከት ቤተክርስቲያናችን? ለምንድነው ይቺን ወፍ አለች አይደል? አልተሳሳትኩም። ወፏ በራ ሄዳ እንዳይሆን። ስለዚህ እንደምታዩት መስቀል አለ። አንድ ክንፏ ከመስቀሉ ጋር የተያዘ ነው። መጽሐፉ ላይ ቆማለች ወፏ የምትወክለው መንፈስ ቅዱስን ነው። ታዲያ የሙሉ ወንጌል ቤተክርስቲያን ወፏን ዝም ብሎ ባስተምሮት ብቻ ሳይሆን በልምምድ የምታምን ነች። በፕራክቲሱ የመንፈስ ቅዱስን ስራ፣ የመንፈስ ቅዱስን የጸጋ ስጦታዎች የምንለማመድንና የዚህ ትምህርት ዓላማውም ይሄንን በተመለከተ የቤተክርስቲያኒቷን አስተምሮት ለእናንተ መስጠት ነው የሚሆነው። በጥንታዊ ጴንጤቆስጣዊ ክርስትና አስተምሮት እና ልምምድን በ4 መሰረታዊ ርዕሶች ስር ለመናገር እሞክራለሁ። መናገሪያ ርዕሶቼ 4 ንዑሳን ርዕሶች ናቸው። አንደኛ ስለ ምንነቱ፣ ምንድነው ይሄ ጥንታዊ ጴንጤቆስጣዊ የሚለው ቃሉ ራሱ ምንድነው? ልምምዱ ምንድነው? ምንነቱን እናያለን። ሁለተኛ መጽሐፍ ቅዱሳዊ መሰረቱ። የመጽሐፍ ቅዱስ መሰረት የሌለው ልምምድ ሁልጊዜ ጠፊ ነው፣ አጥፊ ነው፣ ማይቀጥል ነው። ይሄ ፋውንዴሽን ከሌለው መጽሐፍ ቅዱሳዊ መሰረት ከሌለው አንድ ልምምድ ጎጅም ነው፣ ደግሞም አይጠቅምም፣ አይቀጥልም።
ግን ደግሞ መጽሐፍ ቅዱሳዊ መሰረት ያለውን ነገር ግን ሁላችን ልንፈልገው ይገባናል። ማንም ምንም ይበል ምን ያንን ልምምድ ልንፈልገው ይገባል። ብንፈልገው እንጠቀማለን። ስለዚህ በሁለተኛ ደረጃ የማነሳው መጽሐፍ ቅዱሳዊ መሰረቱን እናያለን። ሶስተኛ መገለጫ ባህሪያቱን እናያለን። የጥንታዊ ጴንጤቆስጣዊ ክርስትናን ዲፋይን የሚያደርጉት ወይም ደግሞ የሚገልጡት መልኮቹ ምንድናቸው? መሰረታዊ መገለጫዎቹ 3 ብያችኋለሁ። ማነው 4 ብያችኋለሁ። 3ቱ ላይ እናገራለሁ። ጊዜ ካገኘው ግን አራተኛ የምጨምረው ርዕስ አለኝ። ዛሬ ቃል አልገባም። እሱን የሚቀጥለው ሳምንት ጊዜ ከበቃኝ እሱን ለመንካት እሞክራለሁ። ስለ መንፈስ ቅዱስ ጥምቀትና ሙላት አነሳለሁ። ግን 3ቱ ላይ ግን ትኩረት አደርጋለሁ። ምንድነው መጽሐፍ ቅዱሳዊ መሰረቱ ምንድነው? ወይም ደግሞ ምን ላይ ይመሰረታል የሚልና መገለጫ ባህሪያቶቹ። በቀጥታ ወደ ምንነቱ እንሂድ። ምንድነው ይሄ ጥንታዊ ጴንጤቆስጣዊነት? ምንድነው ጴንጤቆስጣዊ የሚለው ቃል ራሱ ምንድነው? ይሄ ቃል የሚለውን ነገር ማብራራት እፈልጋለሁ። በመጀመሪያ ደረጃ ይሄ ክርስትና የምንለው ሃይማኖት እንደምናቀው በእርግጥ አሁን ቁጥሩ ትንሽ እንደበፊቱ ላይሆን ይችላል። ግን ከዓለም 2/3 ክፍል ክርስቲያን ነኝ ብሎ ራሱን ይጠራል። ካቶሊካውያን አሉ፣ ኦርቶዶክሶች አሉ፣ ደግሞ ብዙ ደግሞ መልክ ያለው የወንጌላዊ አማኝ ክርስትና ይሄ ኢቫንጀሊካል ክርስቲያኒቲ አለ። ግን ከወንጌላውያን አማኞች መካከል ግን ራሳቸውን ጥንታዊ ጴንጤቆስጣዊ እያሉ የሚጠሩ ደግሞ አማኞች አሉ። የሙሉ ወንጌል ቤተክርስቲያን እንግዲህ ከሌላ ቤተክርስቲያን ያላችሁ ሰዎች ይሄንንም ትምህርት ብትማሩ ለእናንተም ስለሚጠቅም ነው። ጴንጤቆስጣዊ ነን ከሚሉ ቤተክርስቲያኖች መካከል ነው። እንትን እንደሚነግረን ይሄ ቆጠራ እንደሚነግረን ሴንሰስ እንደሚነግረን በዓለም ላይ በጣም the fastest growing religion እስከመባል ደርሷል። በጣም በፈጣን ሁኔታ እየተስፋፋ ያለው ክርስትና አሁን ይሄ ካሪዝማቲክ እና ፔንቴኮስታል ክርስትና ነው። በዓለም ላይ ዶሚኔት የሚያደርግ ክርስትና ነው። በነገራችን ላይ ብዙዎቹ አገራችን ላይ ያሉት የሚሽን ኤጀንሲዎች እንደ ድሮ አይደለም። በአሁኑ ሰዓት ካሪዝማቲኮችና ጴንጤቆስጣውያን ቤተክርስቲያኖች የሚደግፏቸው ናቸው። በእኛ ሀገር ራሱ ያሉት ማለት ነው። አንድ ሰው ሲናገር እንደሰማው ብዙዎቹ ከ60 እስከ 70% እነኚህ ቤተክርስቲያኖች ናቸው። ስለዚህ ይሄ ጴንጤቆስጣዊ ክርስትና ወይም ደግሞ ጥንታዊ ጴንጤቆስጣዊ ክርስትና ምንድነው የሚል ጥያቄ መጀመሪያ መመለስ ተገቢ ነው። ሁላችንም ልናውቀው ይገባል። ጥንታዊ ጴንጤቆስጣዊ ክርስትና ማለት ቅድም ያነበብኳቸው 2 ክፍሎች ላይ ጌታ ኢየሱስ ክርስቶስ ሲመጣ 2 ነገር ይዞ እንደመጣ ተናግሯል። እሱን በኋላ ሁለተኛው ርዕስ ላይ አነሳዋለሁ። ግን ምንድነው ዮሐንስ ወንጌል ምዕራፍ 7 ላይ ልመልሳችሁና ኢየሱስ ክርስቶስ የገሊላ ሰው ነው። እንደምታውቁት ያደገው በናዝሬት ነው። ግን በተለያዩ በዓላት ወደ ኢየሩሳሌም እየሄደ ራሱን ያሳይ ነበር፣ ራሱን ይገልጥ ነበር። በኢየሩሳሌም የአይሁድ መምህራን አሉ፣ ቤተ መቅደስ አለ፣ የአይሁድ እምነት አስተማሪዎች አሉ። የሃይማኖት አገሩን ህዝቡን የሚመራው የሃይማኖት መማክርት እዛ ነው ያለው እና በየበዓላቱ እየሄደ ከነሱ ጋራ የሚነጋገረው ወይም ከነሱ ጋራ ኮንፍሮንት የሚያደርጋቸው የሚጋጭባቸው ነገሮች እንደነበሩ ይታወቃል። ከሚያጋጩት ነገር አንዱ ምንድነው? ማንነቱን በተመለከተ ነው። እሱ የእግዚአብሔር ልጅ ነኝ ይላል። የእግዚአብሔር ልጅ ልትሆን አትችልም ይሉታል። እሱ የእግዚአብሔር ልጅ ነኝ፣ እኔ የእግዚአብሔር ልጅ ነኝ፣ እኔ እግዚአብሔር ልጅ ሆኜ ወደ ዓለም መጥቻለሁ፣ እነሱ ደግሞ ልትሆን አትችልም ነው። ሁለተኛው ከነሱ ጋር የነበረው ኮንፍሮንቴሽን ግጭት ቅድም ዮሐንስ ወንጌል ምዕራፍ 7 ላይ ያነበብነው ነው። የዳስ በዓል በሚባለው ቤታችን ልናነበው እንችላለን። በዚህ በዓል ላይ ኢየሱስ ክርስቶስ ወደ ኢየሩሳሌም መምጣት ፈለገ። ምዕራፍ 7 ላይ ምዕራፉ ሲጀምር ወንድሞቹ እንደዚህ ይሉታል፣ በስጋ ወንድሞቹ እንደዚህ ይሉታል። ይሄ በዓል እንግዲህ ለ7 ቀን የሚከበር በዓል ነው። ለ7 ቀን የሚከበር በዓል ነው። አይሁዶች ከየከተማቸው በብዛት መጥተው በኢየሩሳሌም የሚያከብሩት በዓል ነው። የዳስ በዓል ይባላል። በዓሉን የሚያከብሩት በሙሴ ዘመን ከግብፅ ወጥተው ወደ ከነዓን በሚጓዙበት በምድረ በዳው ጉዟቸው በምድረ በዳ ውስጥ ጎጆ ሰርተው የተቀመጡበትን ዘመን ለማስታወስ ነው ያ የዳስ በዓል።
ለ7 ቀን ከየቤቶቻቸው ወጥተው በትናንሽ ጎጆ ውስጥ ይቀመጣሉ፣ እግዚአብሔርን ያመልካሉ፣ ከግብፅ የወጡበትን ዘመን እያሰቡ አምላካቸውን ያመሰግናሉ። ከበዓሉ ግን በታላቁ በኋለኛው ቀን ግን ሁሉም ለአምልኮ ለሴሌብሬሽን ይሰበሰባሉ እና ከሁሉም ከይሁዳ ምድር በሙሉ ከሰማሪያ ከገሊላ እንዲሁም ደግሞ ዲያስፖራው የሚሰበሰብበት በዓል ስለሆነ ወንድሞቹ እንደዚህ ይሉታል፣ ይሄ በዓል ላንተ ጥሩ አጋጣሚ ነው ራስህን ለማሳየት፣ ራስን ፕሬዘንት ለማድረግ። ለምን ወደ በዓሉ አትሄድም ይሉታል። እናንተ ቤታችሁ አንብቡ፣ ኢየሱስ እኔ አልሄድም፣ ለእናንተ ቀኑ የተመቸ ነው፣ ሁልጊዜ ለእናንተ ቀን የተመቸ ነው፣ እኔ ግን ቀን አለኝ፣ የምሰራው ታይም ስኬጁልድ ነኝ ይላቸዋል። ስለዚህ ከወንድሞቹ ጋር ወደ በዓሉ አልወጣም፣ ግን በዓሉ አጋማሽ በኋላ ግን መጣ ይላል። ስለዚህ በበዓሉ በመጨረሻው ቀን አካባቢ በኢየሩሳሌም ተገኝቶ የተናገረው ነው። ሙሉ ምዕራፍ 7 የሚያወራው ስለዚህ ታሪክ ነው። ዮሐንስ ወንጌል እዛ ጋር ከተናገረው ነገር ተመልከቱት። ቁጥር 37 እስከ 39 ቅድም አንብበናል። ከበዓሉ በታላቁ በኋለኛው ቀን ቆሞ ይላል። በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደኔ ይምጣና ምን ይበል? ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ምን ያደርጋል? ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ ይልና ኢየሱስ ገና ስላልከበረ መንፈስ ገና ምን አላለም? አልወረደም። እዚህ ጋር የተናገረው ስለ መንፈስ መውረድ ነው። በሱ የሚያምኑት ላይ ስለሚወርደው መንፈስ ነው የተናገረው። ሁለት ነው መውረድ የሚለው እዚህ ጋር። አንደኛ የመንፈስ ቅዱስ ዘመን ስለሚጀምርበት ቀን ነው የሚናገረው። ሁለተኛ ያ የመንፈስ ቅዱስ የሚወርድበት ዘመን ግን በየግለሰቦች ላይ ደግሞ ስለሚወርደው ማወራረድ ነው የሚናገረው። መጽሐፍ እንደሚል ይላል። ሁለተኛው ያነበብነው ክፍል እንግዲህ ኢየሱስ እዚህ ጋር የተናገረው ያ ቀን ደረሰ። ሐዋርያት ሥራ ምዕራፍ 2 ላይ ያ መንፈስ ቅዱስ የሚወርድበት ቀን ደረሰ። እሱን ደግሞ እናነበዋለን። ጥንታዊ ጴንጤቆስጣዊነትን ከነዚህ ከሁለት ሐሳቦች አንጻር ልታዩት ትችላላችሁ። ሐዋርያት ሥራ ምዕራፍ 2 ሄደን ስናነብ ሐዋርያት ሥራ ምዕራፍ 2 ሄደን ስናነብ እንደዚህ የሚል ቃል አለ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ምን ሆነ? ድምፅ መጣ። ተቀምጠው የነበሩበትንም ቤት ሁሉ ምን አረገው? ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። በእያንዳንዳቸውም ላይ በስንታቸው ላይ? በእያንዳንዳቸውም ላይ ምን አረጉባቸው? ተቀመጡባቸው። እነዚህ የታዩ የተከፋፈሉ የእሳት ልሳኖች። ቁጥር 4 በሁሉም ምን ሞላባቸው? መንፈስ ቅዱስ ሞላባቸው። ሲሞሉ ምን ሆነ? መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ይሄ እንግዲህ መንፈስ አልወረደም ነበርና የሚለው ዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ሞቶ ከተነሳ በኋላ ካረገ በኋላ ከዕርገቱ 51ኛው ቀን ላይ የተከሰተ ክስተት ነው። ጴንጤቆስጣዊነት የምንለው ይሄ ክስተት የተከሰተው በዓለ ሃምሳ በሚባለው 50ኛ ማለት ነው። በግሪክ ፔንታ 5 ነው። ፔንቴኮስቴ ማለት 50ኛ ለማለት ነው። 50ኛው ቀን ላይ ኢየሱስ የተናገረው ነገር ተከሰተ። በኢየሱስ ክርስቶስ አማኞች ሁሉ ላይ፣ እስቲ ሁሉ በሉ፣ በአንዳንዶች ላይ አይደለም። ይሄ የአገልግሎት ቅባት ወይም ለአንዳንድ ለተለዩ ሰዎች የመጣ ትሩፋት አይደለም። በኢየሱስ ተከታዮች ሁሉ ላይ፣ እስቲ እንደገና ሁሉ በሉ፣ አንድም ሳይቀር። ቅድም ስናነብ 4 ጊዜ ነው ቤቱን ሁሉ ሞላው፣ በእያንዳንዳቸው ላይ፣ በሁሉም ላይ ሁሉም ተናገሩ የሚል ቃል። እስቲ ሁሉንም ድገሙት፣ ሁሉም። ጴንጤቆስጣዊነት እንግዲህ
ጴንጤቆስጣዊነት በ50ኛው ቀን ከኢየሱስ ክርስቶስ ትንሣኤ በኋላ በ50ኛው ቀን ላይ ኢየሱስ እንደተናገረ በእኔ በሚያምኑ ላይ መንፈስ ቅዱስ ይወርዳል ብሎ የተናገረው ተስፋ የተፈጸመበት ቀን ስለሆነ የኢየሱስ ተከታዮች በተናጠል በጋራ አይደለም በተናጠል መንፈስ የተቀበሉበት መንፈስ በሚያናግራቸው ቋንቋ የተናገሩበት ቀን ስለሆነ ጥንታዊ ጴንጤቆስጣዊ ክርስትና ማለት ይሄንን አስተምሮት ተከትሎ የሚመጣ ክርስትና ነው። ጥንታዊ ጴንጤቆስጣዊ አማኝ ነኝ ብለን ስንል ወይም ብለው ሲሉ ጴንጤቆስጣን ምን ማታቸው ነው? በኢየሱስ ክርስቶስ ያመነ አማኝ ሁሉ መንፈስ ቅዱስን ይቀበላል። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ስሙ የተባረከ ይሁን። ሁሉም ላይ መንፈስ ቅዱስ ይወርዳል የሚል ነው። ምንነቱ ይሄ ነው። ጴንጤቆስጣዊ የሚለው ስያሜው 50ኛ ከሚለው ጋራ የተያዘ ስለሆነ ጥንታዊ ጴንጤቆስጣዊ ክርስትና አንድ አማኝ ክርስቶስን እንደ ግል አዳኙ ሲያምን 3 ነገሮች ከመንፈስ ቅዱስ ጋር ተያይዞ በሕይወቱ ይሆናሉ ብሎ ያምናል። አንድ ሰው አንድ ኃጢአተኛ በኢየሱስ ክርስቶስ ሲያምን 3 ነገሮች ከመንፈስ ቅዱስ ጋር በተያያዘ በሕይወቱ ይሆናሉ። አንደኛው በኢየሱስ ሲያምን ከመንፈስ ዳግም ይወለዳል። ከመንፈስ መወለድ አዲስ ሰው አዲስ ፍጥረት ይሆናል። ይሄ ውልደት ዮሐንስ ወንጌል ምዕራፍ 3ን ማንበብ ይቻላል። ከቁጥር 3 እስከ ቁጥር 5 ላይ ይሄ ውልደት አካላዊ አይደለም መንፈሳዊ ውልደት ነው። እንደገና በመንፈስ ቅዱስ ይወለዳል። የውስጥ ማንነቱ እንደገና ይፈጠራል ወይም ይወለዳል። ሐዋርያው ጳውሎስ መፈጠር የሚል ቃል ይጠቀማል። ግን እዚህ ጋር ዮሐንስ ወንጌል ላይ ዳግም መወለድ እንደገና አዲስ ሰው ይሆናል። እንዴት ነው የሚሆነው? በመንፈስ ቅዱስ አማካኝነት። 2 የመጽሐፍ ቅዱስ ክፍሎችን ይሄንን ይደግፉልናል። ዮሐንስ ወንጌል ምዕራፍ 3 2 ብቻ አይደሉም ግን ሁለቱን ነው መሰጣችሁ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 5 ላይ እና ቲቶ ምዕራፍ 3 ቁጥር 5 ላይ በመንፈስ መወለድ ጥንታዊ ጴንጤቆስጣዊ ክርስትና አንዱ የሚያምነው ሰው በጌታ በኢየሱስ ክርስቶስ ሲያምን ሃይማኖት አይደለም የሚለውጠው አመለካከት አይደለም የሚለውጠው አዲስ ሰው ሆኖ ይፈጠራል። ክብር ለእግዚአብሔር ይሁን። ከአንድ ሃይማኖት ተነቅሎ ሌላ የመግባት ነገር ሳይሆን እንደገና የመፈጠር እንደገና የመወለድ በመንፈስ ቅዱስ በመንፈስ ቅዱስ ዮሐንስ ወንጌል ላይ የሰጣችሁ ቃል የሚናገረው ኒቆዲሞስ ስለተባለ የብሉይ ኪዳንን ጥጥት ታርጎ ስለጨረሰ የአይሁድ መምህር ታሪክ ነው። ዮሐንስ ወንጌል ምዕራፍ 3 ይሄ ሰው በሌሊት ወደ ኢየሱስ መጣና በኢየሱስ ክርስቶስ ለማመንና ላለማመን እየታገለ ያለ ነውና መጣና በሌሊት መምህር ሆይ አንተ የምታደርጋቸውን ተአምራቶች አንድ ሰው እግዚአብሔር ከሱ ጋር ካልሆነ ሊያደርጋቸው አይችልም፣ ይሄን እናውቃለን ሲለው ስለ ተአምራቶቹ ተውና እኔ ስለመጣሁበት ዓላማ ልንገር። እውነት እውነት እልሃለሁ ሰው ምን ካልሆነ ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይለዋል። እንዴት ይለዋል? እንዴት? ይሄ እንግዲህ ደህንነት ስትማሩ ደህንነት አስተማሪዎቻቸው በደንብ ያሳዩአችሁ ይመስለኛል። ሰው ካረጀ በኋላ ወደ እናቱ ማህፀን ገብቶ እንዴት ሲለው ኖ ሰው ከመንፈስና ከውሃ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ጥንታዊ ጴንጤቆስጣዊ ክርስትና የመጀመሪያው መንፈሳዊ ልምምድ በአማኝ ሕይወት ውስጥ ይሄ እንደሆነ ይናገራል። በክርስቶስ ኢየሱስ ሲያምን አንድ ሰው ኢየሱስ ክርስቶስን በማመኑ ከመንፈስ ዳግም ይወለዳል። ሁለተኛው ጥንታዊ ጴንጤቆስጣዊ ክርስትና የሚያምነው በመንፈስ ቅዱስ ያው ዳግም የተወለደ ሰው እንደገና ይጠመቃል። ኢምፓወርመንት ይሉታል በእንግሊዘኛው። ያው ዳግም የወለደው መንፈስ እንደገና በኃይል ይሞላዋል። ሐዋርያት ሥራ ምዕራፍ 2 ላይ ያየናቸው ሁሉም ላይ መንፈስ ቅዱስ ወረደ፣ ሁሉም ሞላባቸው፣ ሁሉም ተናገሩ የተባለላቸው ሰዎች ዳግም የተወለዱ ናቸው። አሁን ከጴንጤቆስጣዊ ክርስትና ውጭ ያሉትን ለምሳሌ ሰዎች
ኢቫንጀሊካል ይባላሉ፣ ወንጌላውያን ብቻ ይባላሉ። እነሱ ምንድነው የሚሉት? ዳግም መወለዱን እንደ ጥምቀት ይወስዱታል። ጥንታዊ ጴንጤቆስጣዊ ክርስትና ግን ዳግም ከመንፈስ መወለድና በመንፈስ መጠመቅ የተለያዩ ልምምዶች ናቸው። አንዱ አንዱን ተከትሎ ይመጣል። በመንፈስ የሚጠመቀው ዳግም የተወለደው ሰው ነው። በመንፈስ ለመጠመቅ ዳግም መወለድ ያስፈልጋል። ከመንፈስ መወለድ የእግዚአብሔር ልጅ ለመሆን ነው፣ የመንግስቱ ዜጋ ለመሆን ነው። በመንፈስ መጠመቅ ግን የኢየሱስ ክርስቶስ ተከታይ ሕያው ምስክር ለመሆን ነው። ትዝ ይላችኋል ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ደቀ መዛሙርቱ ጌታ ኢየሱስ ክርስቶስን አንድ ጥያቄ ጠይቁት ነበር። መንግስትን ለእስራኤል ትመልሳለህ ወይ ሲሉት አብ በገዛ ጊዜ የወሰነውን ጊዜ ታውቁ ዘንድ አይገባም፣ ነገር ግን እናንተ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ፣ እስቲ በወረደ በሉ፣ በማ ላይ? በእናንተ ላይ። እነማን ናቸው እነሱ? የኢየሱስ ተከታዮች፣ ዳግም የተወለዱት። ዳግም በተወለዱት ላይ መንፈስ ይወርዳል። መንፈስ ዳግም ተወልዳችሁ ጌታን ተቀብላችሁ መንፈስ ያልወረደባችሁ ሰዎች ዛሬ በጌታ ስም ልነግራችሁ ፈልገው እናንተም ላይ ይወርዳል። እኔ ወርዶብኝ ያቃል የምትሉም ሰዎች ካላችሁ እናንተም ላይ ድጋሜ ይወርዳል። ይሄ በመንፈስ መውረድ ወይም ደግሞ በመንፈስ መሞላት መጠመቅ የሚሉ ልምምዶች የኢየሱስ ክርስቶስ ተከታዮች በሕይወታቸው ዘመን ሁሉ የሚለማመዱት ነው። በነገራችን ላይ ክርስትና በጣም ቴስት ያለው ጣዕም ያለው ደስ የሚል እምነትና ሃይማኖት እንዲሆን ከተፈለገ አንዱ በመንፈስ ቅዱስ በየጊዜው መሞላት ነው። አንድ ጊዜ ክርስትናው ደረቅረቅ ሲልባችሁ ምን ሆኜ ነው? መዝሙሩም አልጣመኝም፣ ቸርችማ አትሂድ ይለኛል፣ ምን ይሻለኛል? ምን ትመክረኛለህ? አሪፍ ምክር እመክራችኋለሁ። በመንፈስ ቅዱስ እንደገና እንድትሞሉ ጸልዩ። ትቀጣጠላላችሁ። መጠመቅ። ስለዚህ ይሄ ክርስትና በመንፈስ ቅዱስ ከመንፈስ ዳግም የተወለደው አማኝ እንደገና በመንፈስ ይሞላል። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ሉቃስ ወንጌል ምዕራፍ 24 ከቁጥር 47 እስከ ቁጥር 49 ሉቃስን ባነበው ደስ ይለኛል። ሉቃስ 24 47ን ጥቅሶቹን ማንበብ አንዳንድ ጊዜ ጥሩ ነው። እናንተ ደግሞ በግላችሁ ሄዳችሁ ልታነቧቸው ትችላላችሁ። ግን ሉቃስን እስቲ አብረን እናንብበው። 24 ሉቃስ። ስለዚህ ሁለተኛው ጴንጤቆስጣዊ ክርስትና የሚያምነው ዳግም ከመንፈስ የተወለደ በዚያው መንፈስ ይጠመቃል። ይህንን አንብበው ሉቃስ ወንጌል ምዕራፍ 24። እንግዲህ ኢየሱስ ክርስቶስ የሚያወራው እዚህ ጋር ዳግም ከተወለዱ በመንፈስ ከተወለዱ እንደውም ተአምራት ሁሉ እያደረጉ እየላከ ይሰብካቸው ከነበሩ ደቀ መዛሙርቱ ጋር ነው። ግን መጨረሻ ላይ ሲሰናበታቸው የተናገራቸው ንግግር ነው እዚህ ጋር ያለው። ሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ ያለውን ሐሳብ አነባለሁ። ግን የሐሳብ ተያያዥነት ስላለው ከ44 ጀምሮ ላንብበው። ከ47 ይልቅ ከ44 እንጀምር። እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። ተመልከቱ። ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይሄ ነው። 3 መጽሐፍቶች በሙሴ በነቢያት በመዝሙራት ምን ማለት መሰላችሁ? በ39ኙም የብሉይ ኪዳን መጽሐፍት ማለት ነው። ኢየሱስ ክርስቶስ ያነበው በነበረው ብሉይ ኪዳን ላይ መጽሐፍቶቹ በ3 ነው የሚከፈሉት። 5 የሙሴ መጽሐፍቶች አሉ፣ ቀጥሎ ደግሞ የነቢያት መጽሐፍቶች አሉ፣ ቀጥሎ መዝሙራት። በ3 ነው የሚከፋፈሉት ያኔ። በሌላ አነጋገር ብሉይ ኪዳን ስለኔ የሚናገረው ነገር በሙሉ ይፈጸማል። ከሚፈጸመው ነገር አንዱ ከኔ መምጣት ጋር ተያይዞ መንፈስ ይመጣል። አያችሁ? ይፈጸም ዘንድ የነገርኳችሁ ቃሌ ይህ ነው። ቁጥር 45 በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ምን አረገላቸው? በሌላ አነጋገር ፍንትው ብሎ ኢየሱስ ብሉይ ኪዳን ውስጥ ታያቸው፣ አይናቸውን ከፈተላቸው። እንዲህም አላቸው ቁጥር 46
ክርስቶስ መከራ ይቀበላል። በስንተኛው ቀን? በሶስተኛው ቀን ከሙታን ይነሳል። በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ምን ይደረጋል? ይሰበካል ተብሎ እንዲሁ በመጽሐፍቱ ውስጥ ምን ተደርጓል? ተነግሯል፣ ተጽፏል። ስለዚህ ይፈጸማል። ቁጥር 48 እናንተም ለዚህ ነገር ምንድናችሁ? ምስክሮች ናችሁ። መጨረሻውን 49ን ተመልከቱት። እነሆም አባቴ የሰጠውን ተስፋ፣ ጌታ ስሙ የተባረከ ይሁን። አባቴ የሰጠውን ምን ተስፋ? የድነት ተስፋ አይደለም። እዚህ ጋር ለዳኑ ሰዎች ነው የሚያወራው። ስለ ሌላ ተስፋ ነው እየተናገረ ያለው። እንግዲህ ከሙታን ተነስቷል። አሁን ተነስቷል። ኢየሱስ ሊያርግ ነው። ግን ስለ ሌላ ተስፋ ይሰጣቸዋል። አባቴ የሰጠውን ተስፋ ምን አደርግላችኋለሁ? እልክላችኋለሁ። አባቴ የሰጠውን ተስፋ ምንድነው? ይሄ ተስፋ እናንተ ግን ከላይ ኃይል እስክትለብሱ ድረስ የት ቆዩ? በኢየሩሳሌም ቆዩ። ጴንጤቆስጣዩ ክርስትና ዳግም የተወለደ አማኝ ላይ ሁሉ መንፈስ ቅዱስ ይወርዳል። ስለ መገለጫ ባህሪያ ስለ መሰረቱ ስናወራ የምናነሳቸው ነገሮች ይኖሩናል። ሁለተኛ ጴንጤቆስጣዊ ክርስትና የሚያምነው ይሄ ነው። ሶስተኛው ይሄው ከመንፈስ የተወለደው በመንፈስ የተጠመቀው የኢየሱስ ክርስቶስ ምስክር ለመሆን አማኝ በመንፈስ ቅዱስ ለእግዚአብሔር ፍሬ እያፈራ ይኖራል። ሶስተኛው የመንፈስ ፍሬ የሚል ነገር ያምናል ጥንታዊ ጴንጤቆስጣዊ ክርስትና። የሞራል ለውጥ አይደለም ህይወት ለጴንጤቆስጣዊ ክርስትና። የሞራል መሻሻል አይደለም ጴንጤቆስጣዊ ክርስትና። የመንፈስ ፍሬ። እስቲ የመንፈስ ፍሬ በሉ። የመንፈስ ፍሬ። ዳግም የተወለደው ይጠመቃል በዚያው መንፈስ። የተጠመቀው ያ አማኝ ደግሞ በመንፈስ ለእግዚአብሔር ምን ያፈራል? ፍሬ፣ የመንፈስ ፍሬ። አያችሁ፣ ጴንጤቆስጣዊ ክርስትና ህግን ለመጠበቅ ትግል ውስጥ ሰዎች እንዲገቡ አያስተምርም። ይልቁኑ በመንፈስ ፍሬ ስለማፍራት ሌባው፣ አጭበርባሪው፣ አስቸጋሪው ሰው በመንፈስ ተቀይሮ ፍሬ ያፈራል። ለዚህ ነው በጴንጤቆስጣዊ ክርስትና አስተምሮት ውስጥ የህግ ዝርዝር የለም። ራሱ መንፈሱ ሰዎችን ፍሬ ወደ ማፍራት ይመራቸዋል። የመንፈስ ፍሬ ገላትያ ምዕራፍ 5 ከቁጥር 16 እስከ 18 እና ቁጥር 22ን ስታነቡ ደግመዋለሁ። ገላትያ ምዕራፍ 5 16 እስከ 18 እና 22ን ስታነቡ የሥጋ ፍሬ፣ የመንፈስ ፍሬ እያለ ስለ ሞራል መሻሻል አይደለም የሚያወራው። መንፈሱ ራሱ አማኙን ፍሬ እያፈራ እንዲያድግ ያደርገው። እንዴት ነው የሚያድገው? እርስ በርስ በማገልገልና በመገልገል። ባይዘዌ አገልግሎቱ የዛ አካል ነው። ስለዚህ ከመንፈስ መወለድ፣ ምስክር ለመሆን መጠመቅ፣ ለእግዚአብሔር ደግሞ የአገልግሎትና የህይወት ፍሬ ማፍራት። መወለድ፣ መጠመቅ፣ ፍሬ የሚሉ ሶስት ነገሮች የምንነቱ ውስጥ ያሉ ናቸው። ስለዚህ ጥንታዊ ጴንጤቆስጣዊ ክርስትና ማለት ከመንፈስ ቅዱስ ጋር ቅድም እርግቦ አይነገርኳችሁ በተያያዘ የሚታመን ጠንካራ እምነት ነው። መሰረቱ ምንድነው? ፋውንዴሽኑ ምንድነው? ቅድም ስንነሳ ሁለተኛውን ሐሳብ ልስጣችሁ። ቅድም ስንነሳ ያነበብናቸው ጥቅሶች በጣም ወሳኝ ናቸው። እነሱ ላይ ጥቂት እንቆያለን። መሰረቱ ምንድነው? ይሄ ጥንታዊ ጴንጤቆስጣዊ ክርስትና ከየት ነው የመጣው? እንዴት ተጀመረ? የሚለውን ሐሳብ ለማየት እንነጋገራለን። ሐዋርያት ሥራ ምዕራፍ 2 ላይ ቅድም ስናነብ በዓለ 50 ቀን በኢየሱስ ተከታዮች ሁሉ ላይ መንፈስ ቅዱስ ወረደ። ኢየሱስም ጠብቁ ብሏቸዋል። ሲጠብቁ ድንገት የሚል ቃል አለ። ድንገት መንፈስ ቅዱስ አደነው ስብሰባ ላይ ይሁኑ ጸሎት ላይ አናቅም። ሲጸልዩ የሚባል ነገር አለ። ሲጸልዩና ይሁን አናቅም፣ ግን ተሰብስበዋል።
ብቻ ያምልኮም ስብሰባ ሊሆን ይችላል። ድንገት በተሰበሰቡበት ምክንያቱም መንፈስ ቅዱስ ሰዎችን የሚሞላው ድንገት ነው። ድንገት ሁሌ ሲመጣ እሱ ድንገት ነው። ስሙ የተባረከ ይሁን። ብቻ ይምጣ፣ መቼም ይምጣ፣ እሱ ነው የሚያስፈልገው። እና ቅድም ስናነብ ሐዋርያት ሥራ ምዕራፍ 2 ላይ ወስዳችኋለሁ። ድንገት እንደሚነጥቅ አውሎ ንፋስ የተሰበሰቡበትን ቤት ሞላውና 120 የሚሆኑ አባወራዎች ናቸው እነዚህ እና ከዛም ከፍ ሊል ይችላል ሰው። ግን ብዙ ጊዜ በዚያን ዘመን ልጆች ስለማይቆጠሩ ሕፃናት ስለማይቆጠሩ ትልልቆቹ ወደ 120 ይሆናሉ። እና ድንገት ቤቱን ከሞላው በኋላ በልሳኖች ተናገሩ ይላል ሐዋርያት ሥራ ምዕራፍ 2 ላይ ቅድም ያነበብነው ቁጥር 1 እና ከቁጥር 1 እስከ ቁጥር 4 ያለው ክፍል ማለት ነው። ከዚያ በኋላ ግን ቁጥር 12 ላይ ቅድም ስናነብ እንዳያችሁት ሁሉም ተገረሙና አመንትተው እርስ በርሳቸው ኢቭን እነሱን አይደለም የጠየቁት። ሁሉም ይላል ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ ይላል። እነዚህ ጠያቂዎች የአይሁድ ማህበረሰብ ነው። ያው ቅድም እንዳየነው መንፈስ ቅዱስ ከወረደ በኋላ በሰማይ ምልክት ታይቶ ነበር፣ ድምጽ ሆኖ ነበር። አንዳንዶች የሚሉት ልክ ኢየሱስ ክርስቶስ ከሙታን እንደተነሳበት ቀን አይነት እንደ መሬት መንቀጥቀጥም የሚመስል ብቻ ከተማ ውስጥ ድምጽ ነበር፣ አነጋጋሪ ነገር ነበር ይላሉ አንዳንድ ምርምር ያደረጉ ሰዎች። ብቻ ሰው ሆ ብሎ ጩኸቱ ወዳለበት ቦታ፣ ድምጽ ወዳለበት ቦታ የአይሁድ ማህበረሰብ ተሰበሰበ። ሲሰበሰቡ ያዩት በተለይ ዲያስፖራው አይሁድ፣ ዲያስፖራ ማለት በውጭ ሀገር የሚኖር ማለት ነው። ታውቃላችሁ ዲያስፖራ የሚለው ቃል ከዛ ነው የመጣው፣ የተበተኑ ማለት ነው። ዲያስፖራ ማለት የተበተኑት ሰዎች ለበዓለ ሃምሳ ተሰብስበዋልና ሲመጡ የሚናገሩትን ነገር ሲያደምጡ ከየመጡበት አገር የሚናገሩትን ቋንቋ ነው የሚናገሩት። 14 ቋንቋዎች እዛ ጋር ተመዝግበዋል። ወይም 14 አገሮች ከአረብ አሉ፣ ከቀሬና አሉ፣ ከቀርጤስ አሉ፣ ከእስያ አሉ፣ ከቃብዶኪያ አሉ ይላል። እና ቋንቋውን ሲያደምጡ ሰዎቹ የኢየሩሳሌም ሰዎች ናቸው፣ ግን የገዛ ቋንቋቸውን ግን ይናገራሉ። በገዛ ቋንቋቸው ደግሞ እግዚአብሔርን ነው የሚያከብሩት። ግራ ገባቸው። ቋንቋውን የሚናገሩ ሰዎች የኢየሩሳሌም ናቸው። በዛ ዘመን ሰውን ባለባበሱ በምኑ ታውቁታላችሁ። ግን ደግሞ የሚናገሩት ፐርፌክት የሆነ ቋንቋቸውን ነው የሚናገሩትና ቁጥር 12 ላይ ግራ ገብቷቸው ይላል። ቋንቋው ፐርፌክት ነው፣ ሰዎቹ ግን ከዚህ አካይ ናቸው። የሚያወሩት ደግሞ ስለ እግዚአብሔር ሥራ ነው። ምን ይሆን ብለው ጠየቁ ይላል። የእንግሊዘኛው ቃል በጣም ይገርመኛል እኔ። what is this? በሌላ አነጋገር ይሄ ህብረተሰብ፣ ይሄ አይሁድ ማህበረሰብ ብዙ ጊዜ ትንቢቶች እየተፈጸሙበት፣ ብዙ ጊዜ የብሉይ ኪዳን ነቢያት የተናገሩት ነገር እየተፈጸመበት ግራ ሲጋባ የኖረ ህዝብ ስለሆነ አሁን ደግሞ ምን ሊከሰት ነው? ምንድነው ደግሞ አሁን ደግሞ ምን ሊሆን ነው? ያህዌ ምን ሊያረግ ነው? አምላካችን ምንድነው ደግሞ አሁን ያመጣው? ምክንያቱም ነገሩን ከሰው ነው እንዳይሉት ከሰው ያልሆነ ነገር ይታያል። ቋንቋው የሚገርም ነው አነጋገራቸው። ከእግዚአብሔር ነው እንዳይሉ አያውቁትም። what is this? ምንድነው ይሄ ደግሞ የሚል ጥያቄ ይጠይቃሉ። የነሱ ጥያቄና የጴጥሮስ መልስ ግጥም ነው የሚመስለው። ቁጥር 12 ላይ እነሱ ምን ይሆን what is this ብለው ሲጠይቁ ቁጥር 16 ላይ ነገር ግን ይህ በነብዩ በኢዩኤል የተባለው ነው። እዚህ ጋር እንግሊዘኛው ይገርመኛል። this is that ከነቢያቶቻችሁ መካከል ኢዩኤል የተባለው ትንቢት ነው የተፈጸመው። this is that ነብዩ የራሳቸው ነብይ የተናገረው ኢዩኤልን በጣም ከሚያውቋቸው ከሚያከብሩት ነቢያቶቻቸው መካከል ነው። this is that ያ ነው የቱ? ቃል በቃል የነብዩን የኢዩኤልን መጽሐፍ ከምዕራፍ 2 ይጠቅስላቸዋል። ቃል በቃል ይሄ እነሱ የሚያውቁት ነው። የአይሁድ ማህበረሰብ፣ የአይሁድ አስተማሪዎች፣ የአይሁድ መምህራን የሚያውቁት ከሕፃንነታቸው ጀምሮ በየምኩራባቸው የሚያነቡት ትንቢት ነው። በዚህ መልክ ይፈጸማል ብለው አላሰቡትም። this is
ዛት ይላቸዋል። ቁጥር 17ን ተመልከቱት። ከቁጥር 17 ጀምሮ እስከ ቁጥር 21 ድረስ ያለው ከኢዩኤል የተወሰደ እነሱ በቃላቸው የሚያውቁት ግን አሁን የተፈጸመ። ክብር ለእግዚአብሔር ይሁን። ባይዘዌ መጽሐፍትን ማወቅና በመጽሐፍት ውስጥ ያለውን እውነታ መለማመድ የተለያየ ነገር ነው። እንዳትሳሳቱ። ዶክትሪን ማወቅና ዶክትሪንን መኖር፣ ስለ እግዚአብሔር ማወቅና እግዚአብሔር ራሱን ኤክስፒሪየንስ ማድረግ፣ እግዚአብሔር የሚለውን ነገር መለማመድ የተለያዩ ነገሮች ናቸው። ይሄን መጽሐፍ ያውቁታል፣ ይሄን ትንቢት ያውቁታል። ዛሬ መፈጸሙን ግን አያውቁም። በዚህ መልክ እንደሚፈጸምም አያውቁም። ምንድነው በኢዩኤል የተባለው? ተመልከቱ፣ እናነባል። የጥንታዊ ጴንጤቆስጣዊ ክርስትና መሰረት ስለሆነ በጥሞና ተከታተሉት። 17 ከዚህ በኋላ ኢዩኤል ነው የሚናገረው። ጴጥሮስ ነው ኮት የሚያደርገው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ፣ ሥጋ በለበሰ ሁሉ ላይ። ከዛ በፊት ታይቶ የማያውቅ ክስተት ነው በብሉይ ኪዳን። ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዛዝቶቻችሁ ወይም ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁ ህልም ያልማሉ። አንድም የሚቀር ሰው የለም፣ የማይፈስበት ሰው የለም፣ የማይናገር የለም፣ የማያይ የለም። ይሄ የሚገርም አይነት ስርጭት ነው፣ ዲስትሪቢዩሽን ነው። ያልማሉ። ቁጥር 18 ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ፣ በገበሬዎቹ ላይ፣ በላም አላቢዎቹ ላይ፣ በወጥ ሰራተኞቹ ላይ፣ ኪችን በሚሰሩት ላይ፣ እንደውም ባሪያዎቻችሁ አይደለም የሚለው እነኛን ሰዎች ባሪያዎቹ ያደርጋቸዋል። ከአዲስ ኪዳን ከ27ቱ መጽሐፍቶች መካከል አንዱ ፊልሞና የሚባለው መጽሐፍ ባሪያ ነው ሰውየው። በጳውሎስ እስር ቤት በነበረ ጊዜ ወደ ጌታ ያመጣው ባሪያ ነው ፊልሞና። ከ27ቱ መጽሐፍት አንዱ የባሪያ መጽሐፍ ነው። ሰው አቴንሽን የማይሰጣቸው ሰዎች በመጨረሻው ዘመን እግዚአብሔር መለኮት አቴንሽን ይሰጣቸዋል፣ አገልጋዮች ያደርጋቸዋል። ሁሉም ላይ ያፈሳል። ሁሉም ላይ በሴቶች እና በወንዶች ባሪያዎቼ ላይ ከመንፈሴ ምን አደርጋለሁ? አፈሳለሁ። ትንቢትም ይናገራሉ። መንፈስ ፈሶ ዝም የለም፣ ሁሉ ይናገራል። ባይዘወይ የመንፈስ ቅዱስ መጠመቅ መሞላት ምልክቱ በመንፈስ መናገር ነው። መንፈስ ቅዱስ ያናግራል። ክብር ለእግዚአብሔር ይሁን። መንፈስ ያናግራችሁ አትከልክሉ፣ ልቀቁት። ሳትረብሹ ሳትበጠብጡ ግን ሲያናግራችሁ ተናገሩ። እሱ የሚናገረውን ያውቃል። ይናገራሉ። ቁጥር 19 ድንቆችን በላይ በሰማይ ምልክቶችንም በታች በምድር ምን አደርጋለሁ? እሰጣለሁ። ደግሞም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማ የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ ካለ በኋላ የኢዩኤል ትንቢት እዚህ ጋር ነው የሚያልቀው። ቁጥር 21 ላይ የጌታን ስም የሚጠራም ሁሉ ይድናል። ሁሉ ይድናል። የጌታን ስም የሚጠራ የጌታን ስም ጠርቶ የዳነ ሁሉ ላይ ደግሞ መንፈስ ምን ያደርጋል? ይፈሳል። ይውላችሁ እነዚህ ሁሉ የሚሉ ቃላቶች አስፈላጊ ናቸው። ሥጋ ለባሽ ሁሉ ላይ ሲል የዳነም ያልዳነም ማለት አይደለም። የትኛው ሁሉ ካላችሁ ቁጥር 21 ላይ ያለው ሁሉ የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም ጠርቶ ደግሞ የዳነ ሁሉ ላይ መንፈስ ምን ያደርጋል? ይፈሳል። ቅድም ዮሐንስ ወንጌል ምዕራፍ 7:37 ላይ ስናነብ ጌታ ምንድን ነው ያለው? ማንም ምን ያለ ቢኖር የተጠማ ወደ እኔ ምን ይበል? ይምጣ። ሰው ወደ ክርስቶስ ሲመጣ ይድናል። የጌታን ስም ሲጠራ ወደ ጌታ መምጣት ማለት ዝም ብሎ በአካል መምጣት አይደለም። ጌታን መቀበል፣ በጌታ ማመን፣ ጌታን ጌታው ማድረግ። በእኔ የሚያምን
ማን እንዳለ? መጽሐፍ እንዳለ። የትኛው መጽሐፍ? ይሄው አንዱ ኢዩኤል የጌታን ስም የሚጠራ ሁሉ ይድናል፣ ደግሞ ሥጋ በለበሰ ሁሉ ላይ ከመንፈሴ ምን አደርጋለሁ? አፈሳለሁ። ዝቅ ብላችሁ ቁጥር 33 ጴጥሮስ ማብራራት ይቀጥላል። አይሁዶችም ይሰማሉ። የዛን ቀን ተገርመዋል። ባይዘው 3000 ሰዎች ናቸው የተቀበሉትና በመንፈስ ቅዱስ እንደገና የተሞሉት። የዛን ቀን ወደ 3000 ሰው ነው የተጨመረው። ቁጥር 33 ላይ ዝቅ ብላችሁ ስታነቡ እንደዚህ ይላል። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ሉቃስ 24 ላይ ቅድም 49 ላይ አባቴ የሰጠውን ምን ተስፋ። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን ተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን ምን አደረገው? አፈሰሰው። የጥንታዊ ጴንጤቆስጣዊ ክርስትና መሰረቱ ይሄ ነው። ኢየሱስ ክርስቶስን የሰጠ አብ የዓለም ሕዝብ በልጁ በኢየሱስ ክርስቶስ አምኖ እንዲድን ድነትን የሰጠ እግዚአብሔር እዛ የድነት ፓኬጅ ውስጥ አብሮ መንፈስ የመጠመቅ፣ በመንፈስ የመሞላት፣ በመንፈስ ፍሬ የማፍራት፣ በመንፈስ ቅዱስ እግዚአብሔርን የማምለክ እድል ስጦታ አብሮ አለ። ጴጥሮስ የሚናገረው ይሄ ተስፋ ሁለተኛው ተስፋ ነው። ከድነት ተስፋ ቀጥሎ ያለ ተስፋ። ይሄ ተስፋ ተሰጥቷችኋል። ክብር ለእግዚአብሔር ይሁን። የምትጠሙ ልትለማመዱት ትችላላችሁ። ቁጥር 38 ላይ ሰዎቹ ሁለተኛ ጥያቄ ጠየቁ። የመጀመሪያው ጥያቄያቸው what is this ነው ያሉት። አሁን ሲያብራራላቸው this is that አላቸው። ነቢያችሁ የተናገረው ይሄ ነው፣ እግዚአብሔር ዛሬ ይሄው እንደምታዩት አፍሶታል አላቸው። ሪሊ? አዎ። ስለዚህ ምን እናድርግ? ጥያቄ ላለባችሁ ሰዎች ጴጥሮስ ጥያቄውን መመለስ ሲጀምር እንደዚህ ያለ ቁጥር 38 ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ every one of you እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ ይህንን ስጦታ ምን ታደርጋላችሁ? ተቀበላላችሁ። ለዚህ ነው በዚያን ቀን 3000ም ተቀብለዋል ብዬ የማምነው እኔ። ትቀበላላችሁ። ንስሐ ከገባችሁ፣ ኢየሱስን ከተቀበላችሁ፣ በኢየሱስ ካመናችሁ እግዚአብሔር አብ የላከው ተስፋ ነው። it's given የተሰጠ ነው። ከሰባኪ የሚገኝ ነብይ ጸልዮላችሁ የሚመጣ የሆነ አንድ የአምልኮ ማዕከል ሄዳችሁ የምትቀበሉት ሳይሆን በአድራሻችሁ የሚመጣ ስጦታ ነው። ይሄ ነብይ የሚሰጠው አይደለም። ማን ኦፍ ጎድ የሚሰጠው አይደለም። ከእግዚአብሔር መንፈስ የተወለደ ሁሉ በእግዚአብሔር መንፈስ ይጠመቃል። ይሄን አይቻልም። በዘመናችንም ይሄን አይተናል። ስለዚህ ጥንታዊ ጴንጤቆስጣዊ ክርስትና መሰረቱ ምንድነው ካላችሁ የመጽሐፍት አስተምህሮት ነው። የትኛው መጽሐፍ? ብሉይ ኪዳን። ተስፋው በብሉይ ኪዳን፣ ልምምዱ በአዲስ ኪዳን። ስለዚህ የጥንታዊ ጴንጤቆስጣዊ ክርስትናን ለመረዳት የብሉይ ኪዳንን መጽሐፍት ተስፋ ማየት እጅግ በጣም አስፈላጊ ነው። የጥንታዊ ጴንጤቆስጣዊ ክርስትና መሰረቱ የመጽሐፍት ተስፋ። ክብር ለእግዚአብሔር ይሁን። ብሉይ ኪዳን እንደምናውቀው መጽሐፍ ቅዱሳችን ሁለት ትላልቅ ክፍሎች እንዳሉት ይታወቃል። ሁለት ትላልቅ ብሉይ ኪዳንና አዲስ ኪዳን። የብሉይ ኪዳን መጽሐፍት የተስፋ የትንቢት መጽሐፍት ሲሆኑ የአዲስ ኪዳን መጽሐፍት ደግሞ እነኛ ተስፋዎች ደረጃ በደረጃ እንዴት እንደተፈጸሙ የተስፋዎቹን ፍጻሜ የሚነግሩን መጽሐፍቶች ናቸው ከወንጌላት ጀምሮ። ለምሳሌ በማቴዎስ ወንጌል ላይ ኢየሱስ ክርስቶስ ሲመጣ ያ በብሉይ ኪዳን ተስፋው የተነገረለት ሰው መሆኑን ለማመልከት ማቴዎስ ከ12 ጊዜ በላይ እንዲህ ተብሎ የተጻፈው
ይፈጸም ዘንድ እያለ ስለ ኢየሱስ ክርስቶስ ያስረዳ ነበር። የብሉይ ኪዳን መጽሐፍቶች እያንዳንዳቸው በኢየሱስ ክርስቶስ አገልግሎት ተፈጽመዋል። ያልተፈጸሙ የሚቀሩ አሉ፣ ይፈጸማሉ። ለምሳሌ አንዳንድ ጊዜ ይገርመኛል። አንዳንዱ ዲቴል እንደዚህ ይፈጸም ነበር እንዴ ትላላችሁ። ለምሳሌ በአዲስ ኪዳን ከተፈጸሙ ተስፋዎች መካከል ልንገራችሁ። ማቴዎስ ወንጌል ምዕራፍ 2 ላይ ትዝ ይላችኋል። ሰብአ ሰገል የሚባሉ አይሁዳውያን ያይደሉ የአይሁድ ንጉሥ የሚሆነው ሕፃን እንደተወለደ ሰምተው ከሩቅ አገር መጡ ይላል። ለገና የሚነበብ ይሄ ለልደት በዓል የሚነበብ ክፍል ነው። ታውቃላችሁ። ሰብአ ሰገል ኮከብ እየመራቸው ነው የመጡት። እነኚህ ሰዎች ምንድናቸው? ከየት ነው የመጡት? ዝርዝሩን ማቴዎስ አይነግረንም። ግን አንድ የምንስማማበት የተወለደው ሕፃን የአይሁድ ንጉሥ ይሁን እንጂ የዓለምም ንጉሥ ስለሆነ እግዚአብሔር እንደሚወለድ ነግሯቸው መጡ። ወደ ኢየሩሳሌም ሲመጡ ግን ባለ ተስፋዎቹ አልሰሙም እንደተወለደ። የሚገርም ነገር ነው። አልሰሙም። እዛው ሀገሩ ላይ እየኖሩ አልሰሙም። ሰዎቹ ድንገት ወደ ኢየሩሳሌም ገቡና ሰዎቹ ባላቸው መረዳት ኮከብ እየመራቸው መጣና ከዛ ገቡና የተወለደው የአይሁድ ንጉሥ ወዴት ነው ያለው ብለው ሲጠይቁ መጽሐፍ ቅዱስ እንደዚህ ይላል፣ ኢየሩሳሌም ተናወጠች ይላል። ተስፋ አለ፣ ግን ተስፋውን አይጠብቁም። ተስፋው አለ፣ ተስፋውን ለመቀበል አልተዘጋጁም። ዛሬም ስለዚህ ስለማወራው ትምህርት ይሄ ነው። አንዳንዶች ተስፋውን ተገንዝበው ይቀበሉታል፣ ይዋኙበታል፣ ይለማመዱታል። አንዳንዶች ግን ቁጭ ብለው ከብዙ ባቄላ መካከል የማይበስል አንድ ባቄላ እንደሚኖር መንፈሱ ሳይነካቸው እሳቱ ሳይነካቸው ቤተክርስቲያን ውስጥ የሚኖሩ ሰዎች አሉ። ተስፋው ተሰጥቶ ተስፋውን አለመቀበል እጅግ በጣም ጥሩ አይደለም ወገኖቼ። ምን ሆነ ከዛ በኋላ? የአይሁድ ንጉሥ ወዴት ነው ብለው ሲጠይቁ ኢየሩሳሌም ተናወጠች፣ ንጉሡ ደነገጠ። ለምን? ጉዳዩ ፖለቲካዊ ይዘት አለው። የተወለደው ሕፃን ምንድን ነው? ንጉሥ። ደነገጠ። እናንተ ቤታችሁ አንብቡት። ምን አላችሁ? ንጉሥ። ስለዚህ ይሄ ጉዳይ የሃይማኖት ጉዳይ ብቻ ሳይሆን ፖለቲካም አጀንዳ አለው። የሚቀጥለው ምርጫ ላይ ያሰጋል እንደማለት ነው። ከዛ እንደዚህ ይላል፣ ሄሮድስ ጸሐፍቶችና ፈሪሳውያንን ጠራና እናንተ አላቸው፣ መጽሐፋችሁ ለመሆኑ ንጉሥ ይወለዳል ይላል እንዲህ አላቸው። ሁሌ ሳነብ ያ ቃል ይገርመኛል። ሰዎቹ ጥቅሱን ያውቁታል፣ ኤክስፒሪየንሱ ነው የሌላቸው። አዎ መጽሐፋችን ንጉሥ እንደሚወለድ በመጨረሻው ዘመን ይናገራል፣ በጣም በእርግጠኝነት። ሄሮድስ ገረመውና ጥሩ ጥያቄን የጠየቀው፣ ለመሆኑ የት ይወለዳል ነው የሚለው መጽሐፋችሁ አላቸው። አሁንም ሰዎቹ በጣም ጥቅሱን አጥንተውታል፣ በጣም ቃሉን ያውቁታል። መጽሐፋችንማ የሚለው አሉት፣ አንቺ ቤተልሔም ኤፍራታ ከይሁዳ ከተሞች መካከል እንደ ከተማ ልትቆጠሪ የማትሺ ኢምንት ትንሽ ከተማ ነሽ። ነገር ግን አወጣጡ ከጥንት ዘመን ጀምሮ የሆነ ሕዝቤን የሚመራ መስፍን ከአንቺ ይወለዳል ስላለ መጽሐፋችን ከተወለደ የሚወለደው ቤተልሔም ነው። እዛ ሄደው ይፈልጉ። እኔ የሚገርመኝ ከተማውን አይስትም፣ ከፍተኛውን አይስትም፣ የቤት ቁጥር አይስትም። እግዚአብሔር አምላክ የሰጠው ተስፋ ሁሉ ይፈጸማል። ይውላችሁ። ከዛስ ሰብአ ሰገልን ጠራና ስሙ፣ ይሄ መዘዘኛ ሄሮድስ ያው ታውቃላችሁ አይሁዳዊ አይደለም፣ ግን ግማሽ አይሁዳዊነት እንዳለው ይታወቃል። ይሄ መዘዘኛ መጽሐፋቸው ቤተልሔም ነው የሚወለደው ብሏል። ሂዱና ግን እስቲ እዩትና ልጁን እኔም መጥቼ እንድሰግድለት መታችሁ ንገሩኝ ባካችሁ። ፖለቲካሊ ኢንትሪግ የምንለው ማለት ነው፣ ተንኮል፣ አሻጥር። እግዚአብሔርን ባሻጥር አትችሉትም። ከዛስ ሰብአ ሰገል እነሱ እኮ ንጉሥ ከሆነ የሚወለደው ዋና ከተማ ጥሩ ከተማ ነው ብለው ነው ያሰቡት። የኛ ትሁት ግን የኛ ጌታ ግን ኢየሱስ ክርስቶስ ግን እንደ ከተማ በማትቆጠር መንደር ውስጥ ተወለደ። ዓለምን የሚዋጀው በትንሽ ቦታ ተወለደ። ከዛ ወደ ቤተልሔም ሄዱ። ልክ ከኢየሩሳሌም ሲወጡ ኮከቡን እንደገና አዩትና ደስ አላቸው ይላል። ለካ ችግሩ የነሱ የሎጂክ ጉዞ ነው። ኮከቡ አሁንም ለካ ለመምራት አሁንም በቦታው ነው ያለው። ወደ ኢየሩሳሌም ወደ ቤተልሔም መጡ፣ ሰገዱለት። በህልም ወደ
ሄሮድስ እንዳይመለሱ ተረድተው በዛው ሄዱ ይላል። በዚህ ምክንያት ሄሮድስ ተናደደና ከሰባ ሰገል እንደተረዳው ይላል፣ የዘመኑን ቁጥር እንደተረዳው 2 ዓመትና ከዛ በታች የሆኑትን ሕፃናት አስረሸነ። ጄኖሳይድ ገደለ። ሲሞቱ ሕፃናቶቹ ያማል አይደል? ግን ማቴዎስ እንደዚህ ይለናል፣ በኤርምያስ የዋይታና የለቅሶ ድምፅ በየት ተሰማ? በራማ የተባለው ይፈጸም ዘንድ። ይለቀሳል ያለው መጽሐፉ ተለቅሷል። ይወለዳል ያለው መጽሐፉ ተወልዷል። ያድናል ይሞታል ያለው መጽሐፉ ሞቷል። ይሄዳል ያለው መጽሐፉ ሄዷል። መጽሐፉ ይመለሳል ስላለ ይመለሳል። መጽሐፉ አይስትም። መጽሐፉ ካለ እመኑት። አንድ ሻምባክ የተባለ ሰባኪ አንድ ጊዜ ቃለ መጠይቅ ሲደረግለት ቆይቷል። በሰባዎቹ መጨረሻና በሰማንያዎቹ አካባቢ ነው። ጋዜጠኛ ሲጠይቀው ተአምራት ያደርግ ነበር፣ ለበሽተኛ ይጸልይ ነበር ያ ሰውዬና ቆም አለና ሰባኪው፣ እኔ የምልህ ሚስተር ኢቫንጀሊስት መጽሐፍ ቅዱስ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት አድሯል ይላል መጽሐፋችሁ። እንደው እባክህ ከልብህ ግን ይሄን ነገር ታምናለህ ያለው። ሻምባክ የመለሰው ትቀልዳለህ እንዴ? መጽሐፍ ቅዱስ ካለኝ እኔ አይደለም ዮናስ በአሳ ነባሪ ሆድ ውስጥ አሳ ነባሪው በዮናስ ሆድ ውስጥ 3 ቀንና 3 ሌሊት አድሯል ቢለኝም አምናለሁ አለ። ለምን? መጽሐፍ ቅዱስ ከምንጠረጥረው በላይ የሆነ መጽሐፍ ነው። የተስፋ ቃሉ ይፈጸማል። ጴጥሮስ ስለ ጌታ ኢየሱስ ክርስቶስ ዳግም ምጽአት ሲናገር ምንድን ያለው? ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ፣ እስቲ የተስፋ ቃሉ በሉ፣ እንደ ተስፋ ቃሉ እንጠብቃለን። መጽሐፍ ካለ አለ ነው። የጥንታዊ ጴንጤቆስጣዊ ክርስትና መሰረቱ ምንድን ነው? የመጽሐፍ ተስፋ። መጽሐፍቱ ምን ብለዋል? 2 ተስፋ ሰጥተውናል። አንደኛ በልጁ በኢየሱስ ክርስቶስ በኩል ድነት ይሆናል። ግን እነዚያው መጽሐፍት ሁለተኛ ተስፋ ሰጥተውናል። ከልጁ መምጣት ጋር ተያይዞ መንፈስ በስጋ ለባሽ ሁሉ ላይ ምን ያደርጋል? ይፈሳል። አንድ ምሳሌ ተናግሬ እጨርሳለሁ። እኛ በሙሉ ወንጌል ቤተክርስቲያን ይህን ጉዳይ አጽንኦት የምንሰጠው በነገራችን ላይ የመጽሐፍ ተስፋ ስለሆነ ነው፣ አስፈላጊ ስለሆነ ነው። አንዳንድ ሰዎች የሆነ የአዲስ ክርስቲያን ልምምድ ያደርጉታል። ኖ እንደሱ አይደለም። እኔ 2 ልጆቼ በመንፈስ ቅዱስ ተሞልተዋል። የመጀመሪያ ልጄ በ12 ዓመቱ ተሞልቷል። ሁለተኛው በ14 ዓመቱ ተሞልቷል። እኔ በ16 ዓመት የተሞልቻለሁ፣ ተጠምቄያለሁ። እቀጥላለሁ። ሁሌም እሞላለሁ፣ ወደፊትም እሞላለሁ። ሁሌ ደከም ሲለኝም እሞላለሁ። በተለይ በዚህ ዘመን መሞላት ያስፈልጋል። ኃይል ያስፈልገናል። ባይዘወይ ኃይል መጠመቅ ያስፈልጋል። የመጀመሪያው ልጄ በሰንዴ ትምህርት ቤት ውስጥ በሰንዴ ስኩል አለፈና እኔ በማመልክበት የሙሉ ወንጌል አጥቢያ ውስጥ ሕፃናቱን ካስተማሯቸው በኋላ ደህንነት ለመንፈስ ቅዱስ ጥምቀት ይጸልዩላቸዋል። እና እግዚአብሔር ደግሞ ቸር አምላክ አይደለም፣ ሕፃናቱን ይሞላቸዋል። ከዛ ልጄ 12 ዓመት ሞላውና ከዛ ደህንነት ተምረው ሊጠመቁ ከመጠመቃቸው በፊት ለመንፈስ ቅዱስ ጥምቀት እንደሚጸልይላቸው ይነገራቸዋል። ልጅ አይደለም ካልተመለሳችሁ እንደ ልጆች ካልሆናችሁ አይደለም በሙሉ ልቡ አመነ እንደሚሞላ። አንድ ቀን እሁድ ጠዋት ወደ ቸርች ለመሄድ ቤት ስንተረማመስ ዝንጥ ብሎ ያለችውን ሱፍ ለብሶ ከረባት አድርጎ መጣማት ነው። ቁርስ ላይ መጣማት ነው። ምንድነው ዛሬ ምን አለ ብዬ ስጠይቅ ዛሬ መንፈስ ቅዱስ እሞላለሁ አለኝ። በቃ እንደዛ ያለኝ፣ እንደዛ መንፈስ ቅዱስ እሞላለሁ። እንዴት ስለው አይ ደህንነት ተምረን ስለጨረሰን የመንፈስ ቅዱስ ሙላት አለ፣ የሚቀጥለው ሳምንት ትሞላላችሁ ተብለናል። ልሞላ ነው ዛሬ። ምንም አምኗል፣ አልተጠራጠረም። እናንተ ናችሁ የምትጠራጠሩት፣ እነሱ አይጠራጠሩም። በነገራችን ላይ ባይሆንስ የለም እነሱ ጋር። ከዛ ባለቤቴ ጠራረገችኝና በነገራችን ላይ አለችኝ፣
ጸልይለት። እኔ ደግሞ ወደ ቸርች ለአገልግሎት እየሄድኩ ነው። ሲሪየስሊ ጸልይለት እየደጋገመች ሲሪየስሊ እንዲሞላ። ምን ነው ስላት እሱ ከልቡ አምኗል። ድንገት ባይሞላ ይሄ ነገር ውሸት ነው ይላል። የልጅ አእምሮ ይጎዳብኛል። የእናት ነገር ታውቃላችሁ አይደለም? እየጸለይክ ሂድ። ውጥር ስላደረገችኝ እሺ አልኩ። እንድጸልይ እሺ። አው እየጸለይክ እየተቃወምክ ምን እያልክ አለችኝ። እሺ አይመጨቃጨቀኝ። እሺ ብዬ ወጣሁ ከቤት። እንደ አጋጣሚ እኔ ከቤት እንደወጣሁ አልዋሻችሁም ረሳሁት። ሄጄ እዛ ማገለግልበት ቦታ ስለማገለግለው ነገር እያሰብኩ ደርሼ ስመለስ ወደ ቤት ስመለስ ቤት ስገባ ትዝ አለኝ። ደንገጥ አልኩኝ። ምን ተፈጥሮ ይሆን ዛሬ ብዬ ከዛ ስገባ ካንድሎ እንዴት ነበር ዛሬ ስለው በጣም ጥሩ ጊዜ ነበረን። ብዙ ልጆች ተሞልተዋል። እኛ ደግሞ የቀረነው የሚቀጥለው ሳምንት ሞላላችሁ ተብለናል አለ። አሁንም አምኗል። የጊዜ ጉዳይ እንደሆነ እንጂ አምኗል። የሚገርማችሁ 100% አምኗል። ዋው እግዚአብሔር ይመስገን። ባለቤቴ ግን ልቧ ትርታ ጨምሯል። እባክህን ሰሙ ስትሄድም ስትቀመጥም ጸልይ። እሺ ጸልያለሁ። እኔ እንግዲህ ምናልባት አልፈጠረብኝም ይሆናል። እግዚአብሔር ለተናገረው ነገር ብዙ አልጨነቅም። እግዚአብሔር ባለው ጊዜ ይፈጸማል። ትንሽ ቀለል ላለው አስተሳሰብ መሰለኝ። ለማንኛውም ሳምንት ደረሰ። ዝንጥ ብሎ እንደዛው ቀን ሄደ። ቷ ብሎ መንፈስ ቅዱስ ሊሞላ ከዛ በኋላ አደረን ደረሰ። መንገድ ላይ እየጸለየች እሷም አብራ እየጸለየች ነው በነገራችን ላይ። ከዛ ሄደና እኔም ትንሽ ከቤት እንደወጣው ነገሬ እዛ መሄድበት ቦታ ሆነ። ረሳሁት፣ አልዋሽም። በጌታ ፊት አገልግዬ ቸርች ደስ ብሎ ጥሩ ጊዜ አሳልፌ ስብከት ጨርሼ ልክ እዚህ ጋር ቁጭ ብዬ እዛ ካሉት ቅዱሳን ጋር ከመሪዎች ጋር ሰላም ተባብለን ስልኬን ስከፍት እንደ ወላጅ መጀመሪያ ማረገው ስልኬን ከፍትና ሚስኮላ ያለው። እናንተም እንደምትገምቱት ከሚስኮሎች መካከል የሚስቴ ሚስኮል ከሌለ ፏብዬ ደስ ብሎኝ ወደ ቤት ሄዳለሁ። ማንም ቢደውል ፕራይም ሚኒስቴሩን ቢደውል አልደነግጥም። የሚስት ሚስኮል ጋለ ግን አደገኛ ነው። ወይ የሆነ ነገር ይዘህና ሊሆን ይችላል። ግን የግድ ግን ደውላችሁ አቤት መቤቴ ማለት አለባችሁ አይደል? ያገባችሁ ሰዎች ታውቁታላችሁ። የዛን ቀን ቸርች እንዳለው ያወቀች ባለቤቴ 5 ጊዜ ደውላለች። በጣም ደነገጥኩ። 5 ሚስ ኮል። ቆይ በኢየሱስም ቆይ አልኩና ሰላምታይን ሳልጨርስ ሄጄ ስልኬን ቶሎ ብዬ ጠቅጠቅ አረኩና ሃሎ አልኩ። ደንግጫለሁ። እውነት ለመናገር በጌታ ፊት ደንግጫለሁ። ስደውል ሃሎ አለችኝ። አቤት ስል ተሞላ አለችኝ። አሁን ሰፈራችን አዲስ ሰፈር ነውና ወቅቱ ክረምት ስለሆነ መንገዶች ገና ስላልተሰሩ ጎርፍ አቅጣጫውን እየቀየረ ወደኛ ሰፈር ግቢ ውስጥ ጎርፍ ይሞላል። ጎርፉ ሞላ ያለች ነው መሰለኝ። ምኑ ተሞላ ነው ማለት ምኑ? እኔ ቤቱ ሞላው ጎርፉ እያለችኝ እንዳለች እንጂ ልጁን ረስቼዋለሁ። እኔ ተሞላ ነው ማለት አንድ 5-6 ጊዜ የተጫጫዋ ነው። ከዛ በኋላ ካንድ ነው በመንፈስ ቅዱስ ተሞላ ምናምን ስትለኝ ነው ራሱ የሰማሁት። ትንሽ አሳቀኝ፣ ፈገግ አስባለኝ እና እግዚአብሔርን እያመሰገንኩ እቤት ሲሄድ እውነትም እንዳለችው ጨርቅ ነው የሆነው። ልጁ የወረደበት ኃይል እንዳይመስላችሁ። ቤት መጥቶ አለቀቀው። ኃይል ነበር የወረደበት። ከዛ በኋላ የዛን ቀን ከሰዓት በኋላ በቃ ከልጁ ከወንድሙ ጋር ሳይጣላ አደብ ገዝቶ ሁሌ እንደዚህ በሆነን ያሰኘኝ። የዛን ቀን እኔ ራሱ ፍርድ ሳልሰጥ የዛን ቀን ሳይጣላ በቃ አደብ ገዝቶ በቃ በመንፈሳዊ ድባብ ክፍሉ ውስጥ ዋለ ማለት ነው። በቃ ደስ የሚል እሑድ አሳለፈና በማግስቱ ያው ሰኞ ነው፣ ወደ ትምህርት ቤት ነው፣ ሩጫ ነው። ሰፈራችን ሩቅ ስለሆነ ወደ ሴሚሲ አካባቢ መንገድ ይዘጋጋል። ሮጠን ነው የምንወጣው። ቁርሱንም በቁምን በልተን ነው የምንወጣውና ባለቤቴ አልወጣ ብላኝ ክላክስ አረጋለሁ እና እሱ መኝታ ቤት ቁጭ ብላ ስታወራ አይቻታለሁ ከልጁ ጋር። አራ ቶሎ በሉ ብዬ ብቻ በክላክስ ወጡና እንዴ ምን ሰዓቱን እያወቅሽ አትወጭም እንዴ ቶሎ? አይ
ጥያቄ ጠይቆኝ እኮ እየመለስኩለት ነው ካንድ ሎን። ምንድን የጠየቀሽ ጥያቄ ስላት ጠዋት ሲነሳ ያ ነገር የለም እና የጠየቃት ጥያቄ ይሄዳል እንዴ ብሎ ነው የጠየቃት ጥያቄ እና እንደማይሄድ እያስረዳችሁ ነው። እሱ ያሰበው ጠዋትም ሲነሳ አማርኛ ደህና ሰንብች በልሳን እያወራ ፏሊል ማለት ነው እና በጌታ ፊት ግን የምነግራችሁ ያ ልጅ ከዛ ጊዜ በኋላ ተቀየረ። አእምሮ ብሪሊየንት ሆነ። ክርስትናው የሚገርም ነው። ህይወቱ ተቀየረ። በጣም ጥሩ አሁን ዩኒቨርሲቲ ጨርሶ ማስተርሱን እየተማረ ነው። በጣም ማገልገል የሚወድ ልጅ ነው። ኢቭን ጌታ ይናገረዋል። አሁን ለቤታችን ራሱ ድምቀት ነው የሆነው ይሄ ልጅ። ይሄ ነገር አለ ልላችሁ ነው። ዝም ብለን እንዳይመስላችሁ እንደ ቁራ ምንጮኸው አለ። ከፈለጋችሁ ህፃናት ሁሉ እየተለማመዱት ነው። በቤታችን እናስገባው። ፋውንዴሽኑ መሰረቱ የመጽሐፍት ተስፋ ናቸው። መጽሐፍቱ ብሉይ ኪዳን 2 ተስፋዎችን ሰጥተውናል። ድነትና ፍሰት። በዳኑ ላይ መንፈስ ይፈሳል። ኢየሱስን የሚቀበሉ ይድናሉ። ዛሬ አዳዲስ ሰዎች ካላችሁ ጴንጤቆስጣውያን ግብዣችን ይሄ ነው። ኢየሱስን ተቀበሉት። አንደኛ ህይወት ትቀበላላችሁ፣ የዘላለም ህይወት። ሁለተኛ መንፈስ ትቀበላላችሁ። በሌላ ነገር አትሞሉም። ከዚህ በኋላ በኢየሱስ ክርስቶስ መንፈስ እየተሞላችሁ ታገለግላላችሁ። ጥንታዊ ጴንጤቆስጣዊ ክርስትና ምንነቱንና መሰረቱን ነው ያየነው። ከዚሁ እንቀጥላለን፣ እንጸልያለን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። what is this? ይህ ምንድን ነው? ይህ ያ ነው። ይህ ያ ነው። ይህ ያ ነው። እስቲ ጥቂት ጌታን እናመስግነው ስለዚህ ተስፋ።